በአፍሪካ ቀንድ ተለዋዋጭ ፖለቲካ ውስጥ በኢትዮጵያና በኤርትራ መካከል የጦርነት ደመና ከምን ጊዜውም በላይ አጥልቷል። የትግራዩ አሰቃቂ ጦርነት ካበቃ በኋላ ሲንተከተክ የቆየውን ግጭት ዳግም የመቀስቀስ አደጋ አለው። የቅርብ ጊዜ ክስተቶች የወታደራዊ ኃይል ክምችት፣ የእርስ በርስ ውንጀላዎችና በፌዴራል መንግስቱ ላይ ጠመንጃ ያነሱ የውስጥ ኃይሎች ጥምረት ግጭቱ በማንኛውም ሰዓት ሊፈነዳ እንደሚችል የሚጠቁሙ ናቸው። ይህ ትንታኔ ሁለቱን ሀገራት ወደፊት ለፊት ግጭት እየገፉ ያሉ ምክንያቶችን፣ ጦር የማንቀሳቀስ ምልክቶችን፣ የኢትዮጵያን ቅሬታዎች፣ የአዲስ አበባን ስትራቴጂያዊ ስሌቶች፣ አወዛጋቢውን የአሰብ ወደብ ጉዳይና ሱዳን በእርስ በርስ ጦርነት እየደማች ባለችበት ወቅት የቀጠናውን ስጋት በጥልቀት ይቃኛል። የአሁኑ ፍጥጫ መነሻው በትግራይ የሁለት ዓመቱን አስከፊ ጦርነት ያስቆመው የፕሪቶሪያው የሰላም ስምምነት አፈጻጸም ጎደሎ መሆንና ስር የሰደዱ ቅሬታዎች ሳይፈቱ መቆየታቸው ነው። በአንድ ወቅት የኢትዮጵያ ቁልፍ ፖለቲካዊ ኃይል የነበረው ህወሓት ከፌዴራል መንግስቱ ጋር ዳግም መጋጨቱ ከአዲስ አበባ ጋር በተፈጠረ ክርረት ምክንያት ህወሓት የቀድሞ ጠላቱ ከነበረችው ኤርትራ ጋር አወዳጅቶታል። በጠቅላይ ሚኒስትር አብይ አህመድ መንግስት ላይ በአገር ውስጥ በነፍጥ የታገዘ የሽምቅ ውጊያና የውጭ ጫናዎች በበረቱበት በዚህ ወቅት ውጥረቱ ወደ ከፋ ደረጃ የማምራት እድሉ ሰፊ ነው። ተንታኞች እንደሚሉት ከሆነ በዓለም አቀፍ ማህበረሰብ አስቸኳይ እርምጃ ካልተወሰደ የአፍሪካ ቀንድ በሚሊዮኖች የሚቆጠሩ ተፈናቃዮችን የሚፈጥር ግጭት ተፈጥሮ በሱዳን ቀውስ ላይ ሌላ ሰብአዊ ጥፋት ሊታከልበት ይችላል። ለኢትዮጵያ ወደ ጦርነት እንድትገባ ገፊ ከሆኑ ምክንያቶች ዋነኛው የአገር ውስጥ አለመረጋጋትና ከሰሜን ጎረቤቷ የሚመጣው የህልውና ስጋት ነው። የአብይ መንግስት በአማራና በኦሮሚያ ክልሎች ያሉ ብሔር ተኮር ታጣቂዎች ማዕከላዊ ስልጣኑን በሚገዳደሩበት ወቅት ላይ ይገኛል። ኤርትራ ለእነዚህ ቡድኖች በተለይም ለአማራ ፋኖ ታጣቂዎች የምታደርገው ድጋፍ እንደ ቀጥተኛ የሉዓላዊነት ጥቃት ተቆጥሯል። አዲስ አበባ አስመራ ለፋኖ ታጣቂዎች ስልጠና መረጃና ቁሳቁስ በመስጠት የፌዴራል ጦርን እንዲወጉ እያደረገች ነው ስትል ትከሳለች። ይህ የውጭ ጣልቃ ገብነት የኢትዮጵያን የውስጥ ስብራት ስለሚያባብሰው አብይ ስጋቱን ከመነሻው ለማጥፋት ወታደራዊ እርምጃ እንዲወስዱ ግፊት እያደረገባቸው ነው። ኢትዮጵያን ወደ ግጭት የሚስባት ሌላኛው ደግሞ ስልታዊ ምኞቶቿና የባህር በር ፍላጎቷ ናቸው። ከ1993 የኤርትራ ነጻነት በኋላ የባህር በር ያጣችው ኢትዮጵያ ቀይ ባህር ላይ የሚገኘውን አሰብን እንደ ወሳኝ የንግድና ወታደራዊ መውጫ ትመለከተዋለች። አብይ አሰብን ለመቀላቀል የሚሰነዝሯቸው ድብቅ ዛቻዎች ኢትዮጵያ በቀጠናው የበላይነትን ለመያዝ ካላት ፍላጎት ጋር የተያያዙ ናቸው። በተለይም አዲስ አበባን እንደ ግብጽ ተገዳዳሪ ከምትመለከተው ከተባበሩት ኤሚሬቶች ጋር ያለው ጥምረት ለዚህ ትልቅ ድጋፍ ነው። በ2024 ከሶማሌላንድ ጋር የተደረገው የባህር በር ስምምነት ዲፕሎማሲያዊ እንቅፋት ባጋጠሙ ኢትዮጵያ ስልታዊ ድክመቶቿን በወታደራዊ መንገድ ለመፍታት ያላትን ጉጉት አሳድጎታል። በኤርትራ በኩል ገፊው ምክንያት ከኢትዮጵያ ጋር ያለው የታሪክ ጠላትነትና አስመራ ከፕሪቶሪያው ስምምነት መገለሏ ነው። ከነጻነት ጀምሮ ሀገሪቱን በብቸኝነት የመሩት ፕሬዝዳንት ኢሳያስ አፈወርቂ ለአብይ አስተዳደር ጥልቅ ጥርጣሬ አላቸው። በተለይም በቅርቡ ጠቅላይ ሚኒስትር አብይ የኤርትራ ጦር በትግራይ ጅምላ ጭፍጨፋ ፈጽሟል ብለው በአደባባይ መክሰሳቸው ውጥረቱን አባብሶታል። ኤርትራም በበኩሏ የኢትዮጵያን ጥቃት ለመመከት መከላከያዋን እያጠናከረችና ግጭቱ በቀጥታ ከደረሰባት ኢኮኖሚዋን ስለሚጎዳው ወደ እጅ አዙር ጦርነት እያደላች ነው። ሳቢ በሆኑ ምክንያቶች በኩል ደግሞ ኤርትራ የቀጠናው ተጽዕኖዋን ለማሳደግ አዳዲስ ጥምረቶችን እየፈጠረች ነው። ምንም እንኳን ከህወሓት ጋር ለዘመናት ጠላትነት ቢኖራትም በፕሪቶሪያው ስምምነት ማግስት ከህወሓት ጋር የጥቅም ጋብቻ መስርታለች። ኢሳያስ ለትግራይ አመራሮች ጥበቃ እንደሚያደርጉና በምላሹ መረጃና በፌዴራል መንግስት ላይ የጋራ ወታደራዊ እንቅስቃሴ እንደሚያደርጉ ቃል ገብተዋል ይባላል። ይህ ጥምረት ኤርትራን ወደ ግጭት የሚስባት ሲሆን እንደ ግብጽና ሳውዲ ካሉ የኢትዮጵያ ተገዳዳሪዎችም ወታደራዊና ኢኮኖሚያዊ ድጋፎችን እያገኘች ነው። ግብጽ በአሰብ ላይ የባህር ኃይል ጦር ሰፈር እንድትመሰረት መፍቀዷ የሁለትዮሹን ፍጥጫ ወደ ቀጠናዊ የእጅ አዙር ጦርነት አውድማነት ቀይሮታል። ከሁለቱም ወገኖች የሚታዩ የወታደራዊ ንቅናቄ ምልክቶች ግጭቱ መቃረቡን ያመላክታሉ። በኢትዮጵያ በኩል የመከላከያ ሰራዊት ከየካቲት ወር ጀምሮ ወታደሮቹም ከአማራና ኦሮሚያ ክልሎች ወደ ትግራይ ድንበር እያጋዘ ይገኛሉ። ገለልተኛ ዘገባዎች እንደሚጠቁሙት በትግራይ አቅራቢያ ከፍተኛ የወታደራዊ ኃይልና የከባድ መሳሪያዎች ክምችት አለ። ህወሓትም መከላከያ በትግራይ የከባድ የጦር መሳሪያ ዝግጅት እያደረገ መሆኑን ከሷል። ይህ ዝግጅት በጥር ወር መጨረሻ የትግራይ ታጣቂዎች በሰሜን ምዕራብና ደቡብ ትግራይ መከላከያንና የአማራ ታጣቂዎችን ካስወጡ በኋላ የመጣ በመሆኑ ኢትዮጵያ እነዚያን ቦታዎች ለማስመለስ ያላትን ፍላጎት ያሳያል። በኤርትራ በተመሳሳይ መልኩ ወታደራዊ ዝግጅቷን አጠናክራለች። የኢትዮጵያ ባለስልጣናት በየካቲት ወር መጀመሪያ ላይ ለአፍሪካ ሪፖርት እንደገለጹት የኤርትራ ጦር በትግራይ በኩል ሰርጎ በመግባት ስትራቴጂካዊ ቦታዎችን መያዙንና ለህወሓት መረጃ እንደሚሰጥ ይናገራሉ።
ኤርትራ ይህንን ብታስተባብልም የማስታወቂያ ሚኒስትሯ ግን በየካቲት ወር በሰጠው ምላሽ ሰራዊቱ በከፍተኛ ጥንቃቄ ላይ መሆኑን አምኗል። ይህ የሁለቱም ወገኖች ንቅናቄ እንዲሁም በአማራ ክልል የፋኖ ታጣቂዎች የካቲት መጀመሪያ ላይ እንደ ደብረ ታቦር ያሉ ከተሞችን መቆጣጠራቸው የኢትዮጵያን ጦር በበርካታ ግንባሮች እንዲወጠር አድርጎታል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ለኤርትራ በጻፉት ደብዳቤ አስመራ ከህወሓት ጋር እየተባበረች መሆኑንና የኤርትራ ጦር ከትግራይ እንዲወጣ በግልጽ ጠይቀዋል። ደብዳቤው ኤርትራ በአማራ ክልል ለሚንቀሳቀሰው የፋኖ ታጣቂ ቡድን መሳሪያና ስልጠና እየሰጠች መሆኑን ይከሳል። ምንም እንኳን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንን የኢትዮጵያ የጦርነት አጀንዳ ማሳያ ብለው ቢረግጡትም እንደዚህ ኢኮኖሚስት ያሉ መጽሔቶች የኤርትራ የፋኖና የህወሓት አመራሮች ወታደራዊ ቅንጅት ለመፍጠር መወያየታቸውን አረጋግጠዋል። በገለልተኛ አካላት ማረጋገጥ ባይቻልም የኤርትራ ወታደሮች ውስጥ ትግራይ ድረስ መግባታቸውን የሚያመላክቱ ምስሎች ሰሞኑን በማህበራዊ ሚዲያ ሲዘዋወሩ ተስተውሏል። አዲስ አበባ ዲፕሎማሲያዊ መንገዶች መዘጋታቸውንና ኤርትራ ለሀገር ውስጥ ታጣቂዎች የምታደርገው ድጋፍ ለመቁረጥ ጦርነት ብቸኛ አማራጭ እንደሆነ ልታስብ ትችላለች። የጌዲዮን ደብዳቤ ሰላም የሚሰፍነው ኤርትራ በትግራይ የምታደርገውን ጣልቃ ገብነት ስታቆም ብቻ መሆኑን ይገልጻል። ከኢትዮጵያ እይታ ኤርትራ መምታት ማለት ለኢትዮጵያ ታጣቂዎች የሚደርሰውን ድጋፍ ማቋረጥና በትግራይ ላይ ሙሉ ቁጥጥር ማድረግ ማለት ነው። ይህ ስሌት በተባበሩት አረብ ኤሚሬቶች በሚሰጡና በትግራይ ጦርነት ወቅት ወሳኝ በነበሩት ዘመናዊ ድሮኖች የታገዘ በመሆኑ ኢትዮጵያ በቴክኖሎጂ የበላይነት እንደሚኖራት ትተማመናለች። ጦርነቱ ቢቀሰቀስ በመደበኛ ውጊያና የእጅ አዙር ጦርነትን በሚያካሂዱ ኃይሎች መካከል የሚደረግ ረጅም ፍልሚያ ሊሆን ይችላል። ኢትዮጵያ በድሮንና በአየር ኃይል የታገዘ ጥቃት በትግራይ በሚገኙ የኤርትራ ይዞታዎች ላይ ልትሰነዝር ትችላለች። ኤርትራን በበኩሏ ባላት አስቸጋሪ መልክዓ ምድርና በተጠናከረ መከላከያ ረጅም ጊዜ የሚፈጅ ጥቃትን ልትመክት ትችላለች። ይህም እንደ 2022 ጦርነት ከ600 ሺህ በላይ ሰዎች ያለቁበትን አይነት አሰቃቂ ጥፋት ሊደገም ይችላል። ጦርነቱ እንደ መቀሌ ወይም አስመራ ባሉ ከተሞች ላይ የሚደረግ ከበባን ሊያካትት የሚችል ሲሆን ወደ አሰብ ከተገፋ ደግሞ በቀይ ባህር ላይ የባህር ኃይል ፍልሚያ ሊታይ ይችላል። ትልቁ ጥያቄ ኢትዮጵያ አሰብን በኃይል ትወስዳለች ወይ የሚለው ነው። የአብይ የቅርብ ጊዜ ዛቻዎች ይህንን ፍላጎት ያሳያሉ። ነገር ግን ይህ እርምጃ በአውሮፓውያኑ የ1998ና 2000 ጦርነትን ያበቃውን የተባበሩት መንግስታት ድንበር ስለሚጥስ ዓለም አቀፍ ውግዘትን ሊያስከትል ይችላል። የኤርትራ ከግብፅና ከሳውዲ ጋር ያለው ጥምረትም የውጭ ኃይላትን ጣልቃ ገብነት ሊጋብዝ ስለሚችል ጉዳዩን አደገኛ ያደርገዋል። ይህ ጦርነት ቢቀሰቀስ የአፍሪካ ቀንድን የእጅ አዙር ጦርነት አውድማ ያደርገዋል። ኢትዮጵያና ኤሚሬትስ የሱዳንን አርኤስኤፍ ሲደግፉ፣ ግብፅና ኤርትራ ደግሞ የሱዳን ጦርን ኤስኤፍን ይደግፋሉ። ይህ መከፋፈል በቀይ ባህር የንግድ መስመር ላይ ከፍተኛ ስጋት ይፈጥራል። ቀጠናው በሱዳን ጦርነት ሳቢያ 10 ሚሊዮን ተፈናቃዮች ባሉበት ወቅት ላይ የሚገኝ በመሆኑ የዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና አሜሪካ ጉዳዩ ወደማይመለስበት ደረጃ ከመድረሱ በፊት ጣልቃ ገብተው ማረጋጋት አለባቸው።